ሰላም እንዴት ናችሁ? ውድ የቻናሌ ተከታታዮች ዛሬም እንደተለመደው የጠፋው ሬሳ የተሰኘውን ቆንጆ ልብ አንጠልጣይ ተከታታይ ታሪክ ይዤላችሁ መጥቻለሁኝ። ለቻናሌ አዲስ የሆናችሁ ቤቱን ሰብስክራይብ በማድረግ ጀምሩ። እንዲሁም ቪዲዮ ከተመቻችሁ ላይክ ማድረጋችሁን እንዳትረሱ። በቀጥታ ወደ ቪዲዮ እንሄዳለን። የጠፋው ሬሳ ልብ አንጠልጣይ ተከታታይ ታሪክ ክፍል 1። ሜርሲ ይባላለው። ቤተሰቦቼ እጅግ የናጠጡ ሀብታሞች ናቸው። የተወለድኩት ወንድምም እህትም ሳይኖረኝ የቤቱ ብቸኛ ልጅ ሆኜ ነው። ያልኩት ይደረግልኛል። አንዲትም ሳይቀር በጣም ሁሉም ይሽቆጠቆጡልኛል። ዛሬ ዕለቱ የትምህርት ማቆሚያ የክረምቱ ደግሞ መጀመሪያ ስለሆነ ከጓደኞቼ ጋር ወጣ ብለን የመለያ ፕሮግራም ለማድረግ እየተዘጋጀው ነው። ለሳምንት እንቆያለን ስለተባለ ልብሶቼ በሻንጣ በውሎ አዘጋጀው። ሜርሲ አለች የቤታችን ምግብ አብሳይ። አቤት ስንዱ አልኳትኝ የመኝታ ክፍሌ መዝጊያ እየከፈትኩኝ። አቶ አላዛር ይፈልጉሻል ሊያናግሩሽ አለችኝ። እሺ መጣው አልኳትኝ። አቶ አላዛር ማለት ውዱ አባቴ ነው። የመኝታ ቤቱን በር ያንኳኳው ልግባ አባቢ አልኩትኝ። ግቢ የኔ ልጅ አለኝ። በምላሹ እኔም ወደ ውስጥ ገባሁኝ። እንዴት አደርሽ የኔ ልዕልት ነይ እስቲ ብሎ ግንባሬን ሳመኝ። የቀኖቹ ባለቤት እሱ ይመስገን ዛሬም አዲስ ቀን አየሁኝ አልኩትኝ። የኔ አንደበተ ማር ቃሎችሽ እኮ እንደ ከርቤ ጣን ያውዳሉ አለኝ። አልጋው ጎን ተቀምጬ ጸጉሬን እየነካካ አባቢ ደግሞ ምን የተለየ ነገር ተናግሬ ነው አልኩትኝ። እኔ ያልኩትን ራሱ ብትደግሚ እንደ አዲስ ብርቅ ሆኖብኝ ነው የምሰማው ብሎ ፈገግ አለ። ማሚ ሴት ሄዳ ነው በጠዋት ብዬ ጠየቅኩትኝ። ጉዞ ሄዳለሁ ብለሽ የለ ከስንዱ ጋር ለጉዞሽ የሚሆን ስንቅ እየሰሩልሽ ነው። የሆቴል ምግብ እንደምትጠቀም እያወቀች ዝም ብላ አትለቅሽም አለኝ። እውዬ የኔ እናት ሄጄ ልጠምጠምባታ ብዬ ካልጋው ስነሳ የተጠራሽበትን ዋና ጉዳይ ሳልነግርሽ ወዴት ልትሄጂ ነው አለኝ። እሺ ንገረኝ አልኩት። ወዲያውኑ ትምህርት ቤት የሚያመላልስ ሹፌር አብሮሽ እንዲሆን ነግሬዋለሁ። ከከተማ ውጪ ማንም አጠገብሽ ሳይኖር ብቻሽን ልተውሽ አልፈልግም። አሁን ይመጣል አለ። ኧረ አባቢ ችግር የለውም ጓደኞቼ እኮ አሉ። በዛ ላይ ብዙ ነን። የኔ ሐሳቢ አባት አመሰግናለሁ ስላሰብክልኝ፣ ግን በነፃነት እንዝናና ፍቀድልኝ አባቢ። ይሄን ብቻ ተቸገርልኝ። ደሞ እኮ አድጌያለሁ አልኩት። እሺ እንዳልሽ ስልክሽን ግን ሁሌ ክፍት አድርጊው፣ በምንም አይነት ሁኔታ ዝግ እንዳይሆን። እደውላለሁ አንቺም ደውይ አለኝ ማስጠንቀቂያ በሚመስል ትዕዛዝ። እሺ የኔ አባት አታስብ ብዬ ግንባሩን ስሜው ከክፍሉ ወጣሁኝ። ከዛ ማሚ ከኔ ክላስ ስትወጣ አየኋት። የኔ እናት ብዬ ጥምጥም አልኩባትና ጉንጯን ሳምኳትኝ። አረ ቀስ በይ እንጂ ወዚን እንዳትመጪ አለችኝ እየሳቀች። እቅፍ አርጋ ሳመችኝ። የኔ ልጅ በጣም ተጠንቀቂ እሺ፣ ነገሮችን በማስተዋል አድርጊ ያለችኝ። ለኔ እጅግ እንደምትሳሳ አይኖቿ ላይ ይነበባል። እሺ የኔ እናት አታስቢ፣ እኔ አንቺ ልጅ አድጌልሻለሁ እኮ አልኳትኝ። ፈጣሪ ይመስገን ጎርምሰሻል። መልካም መንገድ የኔ ልጅ፣ ታዲያ ቶሎ ቶሎ ደዊ እሺ እንዳታስጨንቂን አለች። እሺ እናቴ ብዬ ወደ መኝታ ክፍሌ ገባሁኝ። ተለቅ ያለ አገልግል ጠረጴዛዬ ላይ ተቀምጧል። አየኔ እናት ብዬ ሳኩኝ። ለጉዞዬ የመረጥኩትን ልብስ ለባበስኩ። እጅግ አማረብኝ። ስለ ራስሽ አወራሽ አትበሉኝና እጅግ በጣም ቆንጆዬ ሴት ልጅ ነኝ። የእናቴ ልጅ አይደለው? ራሴን በጣም ነው ማቆለጳጰስ እንፈልገው። ደግሞ ራሴን ያላቆለጳጰስኩ ማን ያቆለጳጵስልኛል? ስንዱ ቀይን ታግዥኛለሽ አልኳትና ድምጼን ከፍ አድርጌ በሩን ከፍቼ አንገቴን አሰግጌ ጠራኋትኝ። እሺ ሜርሲዬ ብላ ወጣች። እሷ ሻንጣዬን እኔ ደግሞ አገልግሉን ይዤ ወደ መውጫው ጉዞ ጀመርን። የኔ አባትና የኔ እናት ትናፍቁኛላችሁ። እስክንገናኝ መወደው ፈጣሪ መወዳችሁን ይጠብቅልኝ አልኳቸው ድምጼን ከፍ አድርጌ። እሺ ሰላም ግቢልን የኔ ልጅ አለ አባቢ። ማሚ መዳፏን እያወዛወዘች በፈገግታ ሸኘችኝ። የሳሎኑን በር ዘግቼ ወጣሁኝ። የግቢው ጠባቂያችን አምጪ ሜርሲዬ ብሎ አገልግሉን ተቀበለኝ። አመሰግናለሁ አስራት አምላክ ይባርክ አልኩትኝ። አሜን አለኝ በምላሹ። እና ምን አዲስ ነገር አለ አልኩት። ምንም ሜርሲዬ፣ ይነጋል ይመሻል፣ ድጋሜ ደግሞ ይነጋል፣ ድጋሜ ይመሻል አለኝ። በውስጤ የሰው ልጅ ምን አዲስ ነገር አለ ሲባል ምን ይላል? የዛሬው ቀን ከዛሬው በፊት ያየነውና ሁሉ ያደርንበት ይመስልላለሁኝ። ግን ለአስራት መልስ አልሰጠሁትም ነበረ። ጓደኞቼ ድረስ የሚያደርሰኝ ሹፌሬን ደጅ ላይ ቆሞ እየጠበቀኝ ነበር። ሰላም አደር ካልኩትና ኮፈኑን እንዲከፍትልኝ በእጅ እየጠቆምኩት ወዲያውኑ ከፈተው። አስራት አገልግሉን ከውስጡ አደረገው። ስንዱዬ ሻንጣዬን እዚያ አስገቢው አልኳትኝ። ሁለቱም እሺ አሉኝ። እቅፍ አድርጌ ሳምኳቸውና ሰላም ያገናኘን ብዬ ወደ መኪናው ገባው። ስልኬን አወጣሁና ጓደኞቼ ጋር ደወልኩኝ። ሄሎ ባርሰናይት እንዴት አደርሽልኝ አልኳትኝ። ሜርሲዬ ሰላም አድሬያለሁ።
ባባኮ መኪናውን ይዞ እየጠበቀች ነው አለችኝ። እሺ ባርስዬ አሁን ደርሻለሁ ቻው ብዬ ስልኩን ዘጋሁት። ባባ ማለት የባርሰናይት ፍቅረኛ ነው። እኔ ብቻ ነኝ እንጂ ሁሉም ጓደኞቼ ጥንድ ናቸው። ወደ ጉዞ 5 ሆነን የምንሄደው። ከደቂቃዎች ጉዞ በኋላ ጓደኞቼ ጋር ደረስኩኝ። ከመኪና ውስጥ ከሹፌሬ ጋር እቃውን አወጣንና የባባ መኪና ላይ ጫነው። ምንም አይነት ነገር ቢፈጠር ወይም የሚያጠራጥር ሁኔታ ውስጥ ከገባሽ ደውይልኝ አለኝ። እጅግ የዋህና የሚያሳዝን ሹፌሬ። እሺ ደውልልሃለሁ አልኩና እቅፍ አድርጌ ተሰናበትኩት። ሹፌሬ እስኪሄድ ድረስ ጓደኞቼ ትንፍሽ አላሉም ነበር። ልክ እሱ እንደሄደ ሜርሲዬ ብላ ቅድስት ከመኪናው ዘላ ወረደች። ቅድስቴ ብዬ እቅፍ አድርጌ ሳምኳትኝ። ተራ በተራ ሁሉም ሰላም አሉኝ። ራቫፎር መኪና ውስጥ ገብተን ጉዞ ወደ ውባ ከተማ አዳማ ናዝሬት ጀመርን። ጓደኞቼ ከሚያረጉት ነገር የማረገው ቢኖር መብላት ብቻ ነው። ግን ምንም ቢያረጉ በጣም ነው የምወዳቸው። እነሱም እንደ ፍላጎታቸው ባልሆንም በጣም ይወዱኛል። ባባ ለስለስ ያለ ዘፈን ከፍቶ፣ እኔ ግን ብዙም የዘፈን አድናቂ አልነበርኩምና ኤርፎኔን አውጥቼ መዝሙሬን ከፈትኩኝ። እንደ ኋላ ውሃው እንዳማረው በበረሃው ጥም እንደያዘው ልብ ያንተን ይላል የሚለውን የሊሊን መዝሙር ከፈትኩና ብዙም ሳይቆይ ቅድስቴ ነካ አርጋ ጠራችኝ። ኤርፎኔን አውልቄ ወይ ያልኳትኝ። ልናጨስ ነበር አይደብርሽም አይደል አለችኝ። መኪናውን አቁሙና ጭሱ፣ እኔም ራቅ ብዬ እቀመጣለሁ ከዛ እንሄዳለን አልኳቸው። በሐሳቤ ተስማምተው መኪናውን አቆሙ። 2 ስቲክ ብቻ ነው ምንነፋው፣ ይቅርታ እሺ ሜርሲ አለ ባባ። አይ ችግር የለውም አልኩት። የምንቆምበት ቦታ ከከተማ ወጣ ብሎ ስለነበረ በቅርቡ የሚታየኝ በዛፍ የተከበበ ስፍራ ብቻ ነው። ኤርፎን ሰክቼ ወደ ዛፍ ውስጥ ጉዞ ጀመርኩኝ። ውሎዬን እንደ አዲስ የሚያስጀምር ደስ የሚል ቅዝቃዜ ያለው ጸጥታው ሰው ከራስ ጋር እንኳን ቢነጋገር ያስተጋባል ብል ማጋነን አይሆንብኝም። ከዛፎች ፍትጊያና ከሚረግፉት ቅጠሎች ውጪ ሌላ ምንም ድምጽ የለውም። ፍጹም ሰላም የሞላበት ስፍራ ነው። ሳላስበው ወደ ውስጥ ብዙ ተጓዝኩኝ። ጫካው እንዳለቀ መሃል ላይ እጅግ ጽዱ ሰማያዊ የፏፏቴ ውሃ አለ። ከላይ ተምዘግዝጎ መሬት ያለውን ድንጋይ ሲመታው የሚፈጥረው ድምጽና ፍንጥርጣሪው የተለየ ድባብ አለው። እዚህ ስፍራ ላይ ለአንድ ቀን ካምፕ አድርገን ብናድር ብዬ ተመኘው። ግን ቦታው በምሽት እንደሚያስፈራ ምንም ጥርጥር የለውም። አንዳች ብርሃን የማይገፋው ድቅድቅ ጨለማ ነው። ፊቴን ለመታጠብ ወደ ውሃው ተጠጋው። ልክ ስነካው ፍል ውሃ ነው። ይህ ቦታ የቱንም ያህል ቢያስፈራ ማደር አለብኝ አልኩኝ። ወዲያውኑ ወደ ጫካው መውጫ መራሁኝ። ምንጣፍ ከአንድ ዛፍ ጥራ ስር ዘርግተው 4ቱም ተኝተዋል። ይህንን ያህል መቆየቴን አላስተዋልኩም ነበረ። እንዲያውም በእንቅልፍ ለዛለ ሰውነታቸው ፍቱን መነቃቂያ ነው ብዬ ጋይስ ብዬ ጮኩባቸው። ወይ ሜርሲ የት ጠፍተሽ ነው አለች ባርሰናይት። እኔ ያየሁትን ብታዩ እዚህ መቼም አትተኙም አልኳቸው። ምን አየሽ ሜርሲዬ አሳይም ብላ ሌሎቹን ቀሰቀሰቻቸው። ያወጡትን ዕቃ ሁሉ ወደ መኪናው መለሱና እኔም መከተል ጀመሩ። ከደቂቃዎች በኋላ ፍል ውሃው ጋር ደረስን። ወይኔ በፈጣሪ ሲያምር አለች ቅድስቴ ዘላ ለመግባት ልብሷን እያወላለቀች። ሙሉ እርቃኗን ቀረች። ምንም ልብስ ገለዋ ላይ አልነበረም። ወዲያውኑ ዘላ ገባች። እንዴ ፍል ውሃ አለች እየተገረመች። ባርሰናይትም ማውላለቅ ጀመረች። እነ ባባም እንደዛው። እኔ ግን ዝም ብዬ እነሱን ማየት ጀመርኩኝ። ተቀላቀይን እንጂ አለ የቅድስት ጓደኛ። ብዙም ደስ ስለማይለኝ መልስ እንኳን አልሰጠውትም ነበር። ሜርሲ አለኝ ባባ። እሺ ብዬ ልብሴን ማውላለቅ ጀመርኩኝ። ለራሴ እስኪገርመኝ ድረስ እጅግ ትልቅ ቅርጽ ነው ያለኝ። አነስ ያሉ ጡቶች፣ ነጥብ የሌለበት ጥርት ያለ ገላ ነው ያለኝ። ወንዶቹ እኔ ላይ ማፍጠት ጀመሩ። ኧረ ጡት ማስያዣውን አውልቂው አለች ቅድስት። በሐሳቧ አለመስማማቴን በጭንቅላቴ ነቅንቅ ያሳዩአትኝ። እኔ ቅድስቴና ባርሰናይት እየተረጫጨን መጫወት ጀመርን። ወንዶቹ ዳር ይዘው ይመለከቱናል። እስኪ ደግመን ተጫወትንና ወጣን። ለምን ዛሬ እዚህ ካምፕ አድርገን ለምን አናድርም አልኳቸው። በቂ መጠጥና ምግብ አለን፣ ለዛሬ በቃናል እንደር አለ የቅድስት ጓደኛም። ባርሳም ተስማማች። እነ ቅድስቴም ሐሳቤን ተቀብለው ሰውነታችን እስኪደርቅ አንሶላ ላይ ጋደማልን። ትንሽ ቆየን። ከዛም ልብሳችንን ለብሰን ከመኪናው ውስጥ ዕቃ ለማውጣት ሄድን። የተለያዩ መጠጦች፣ የሚለበሱ ልብሶችና ምግቦችን አወጣን። እኔ ከአገልግሌ ውጪ ሌላ ምንም አልነካውም ነበር። የሚጠጣም ነገር ፈልቶ የቀዘቀዘ ውሃ አለኝ። አንዴ ተመልሰን የቀረውን ዕቃ እናምጣ አለ ባባ። እሺ ብለን ሁላችንም ተመልሰን መኪናችን ጋር እንደደረስን እጅግ በፍጥነት የሚመጣ የተጋጨ መኪና ማንሻነት የሚጠቀም መኪና ሲመጣ ተመለከትን። እየቀረብን ሲመጣ መስታወቱና የፊት የመኪናው ክፍል በደም ተጨማልቋል። በጣም በፍጥነት አለፈ። ባባ ግን ተናዶ አንተ ደደብ ቀስ አትልም አለው። መኪናው ወዲያውኑ ቀዘቀዘ። እስከሆነ መንገድ ድረስ ወደ ኋላ ተመለሰ። ስፖኪዮውን ወደኛ አቅጣጫ አስተካከለና ትንሽ ቆሞ መንገዱን ቀጠለ። ይህ ነገር ምንም አላማረኝም። ውስጤ ፍርሃት አለኝ። ከዚህ እንሂድ አልኳቸው።
አረ ሜርሲ አትፍሪ፣ ሰው ገጭቶ እያመለጠ ይሆናል አለች ቅድስት እኔን ለማረጋጋት። እሺ አልኩና ጉዞ ጀመርን። ውሃው ዳር እንደደረስን ሴቶቹን ጨለቀማ ሄድን፣ ወንዶቹ ደግሞ ምንተኛበትን መስራት ጀመሩ። በድንገት ከነባርሳ ተለይቼ ወደ ሌላ አቅጣጫ ሄድኩኝ። ነይ እንጂ ስትለኝ ቅድስቴ ሽንቴን ልሸና ነው አልኳትኝ። ልክ ትተውኝ ሲሄዱ ወደ መኪናችን ሄድኩኝ። ከመኪናችን በስተግራ በኩል በተቃራኒው አቅጣጫ የቅድሙ መኪና ቆሟል። በጣም ደነገጥኩኝ። ልቤ እጥፍ መምታት ጀመረ። በአንዱ ዛፍ ራሴን ከእይታ ሸሽጌ የሚሆነውን ማየት ጀመርኩኝ። የመኪናው በር ተከፈተ። ወዲያውኑ ጸጉሬ ተንጨባረረ፣ አይኖቹ በቁጣ ያፈጠጡ፣ ፊቱ በጺም የተሰወረ አንድ ሰው ከመኪናው ወረደ። የለበሰው ጃኬት ከማደፉ የተነሳ ምንም አይነት ከለር እንዳለው ለመገመት ይከብዳል። ሱሪው በደም የተጨመላለቀ ነው። ከስክስ መሳይ ጫማ አድርጓል። ቀስ እያለ ወደኛ መኪና ማዝገም ጀመረ። አሁን ወደኔ እየተቃረበ እየመጣ እንደሆነ ሲሰማኝ እጅግ በጣም ፈራሁኝ። እየደጋገመ መኪናውን አተኩሮ ይመለከተዋል። በኔና በሰውየው መካከል ያለው ርቀት የ3 ሜትር ቢሆን ነው። ከመኪናዋ ጀርባ ሄዶ ዝም ብሎ ቆመ። የሚያደርገውን ነገር በነበርኩበት አቅጣጫ ሆኜ ለማየት ስለቸገረኝ አመቺ ቦታ ፍለጋ ወደ ሌላኛው ዛፍ ስሮጥ ተጋድሞ የነበረው ግንድላ ጠለፈኝና ልክ ስወድቅ ሰውየው ወደኔ አቅጣጫ ከመቅስፈት ዞረ። ወዲያውኑ ራሴን ከእይታ ሰወርኩኝ። ቀስ ብዬ ስመለከተው አሁን ወደኔ አቅጣጫ እየተመለከተ ነው። እንዳጋጣሚ ከጫካ ውስጥ በዛ ያሉ ወፎች እየበረሩ ወጡ። አሁን አይኑን መለስ አረገና እኔ ስወድቅ የተሰማኝ ድምጽ ከወፎቹ እንደሆነ አስቦ ይመስለኛል። ከዛም ወደ መኪናው ገብቶ እኛ ወደ ወጣንበት መስመር አመራ። ቀስ እያልኩኝ ከተደበቅኩበት ዛፍ ስር ወጣሁኝ። ከጫካው ዳር ቆሜ ግራና ቀኙን ተመልክቼ በአካባቢው እሱ እንደሌለ ካረጋገጥኩኝ በኋላ ወደ መኪናችን አመራሁኝ። ዙሪያውን ቃኘኋት። ምንም አልሆነችም። ግን የኋላው የመኪና መስታወት ላይ እመለሳለሁ ተብሎ በደም ተጽፎበታል። እጅግ በጣም ደነገጥኩኝ። እየሮጥኩኝ ወደ ጓደኞቼ ጋር አመራው። ባርሳ ከዚህ ቦታ መሄድ አለብን ማለት ጀመርኩኝ። አጠገባቸው ሳልደርስ ምን ነው ሜርሲዬ፣ ምን ሆነሽ ነው? የተፈጠረ ነገር አለ አለች ባርሰናይት። በቃ እንሂድ አልኩ አይደል? የቅድሙ ባለ መኪና ተመልሶ መጥቶ ነበር አልኳቸው። ይህ የውሻ ልጅ ከኛ ምንድነው የሚፈልገው? ዋጋውን ነው የምሰጠው ብሎ የቅድስት ጓደኛ ቦርሳውን ከፍቶ ሽጉጥ አወጣ። ወደ ጫካው ሞጫ ላይ ነበርኩኝ። መኪናውን ለማየት ሄጄ ነበር። ከዛም ያ ሰውዬ መጣ። አላመናችሁ? ከኋላ መስታወት ላይ በደም የተጻፈ መልእክት ኑ ላሳያችሁ አልኳቸው። ምን በደም እያለ የቅድስት ጓደኛ ወደ መኪናው ሄደ። ሶስቱም በአንድ እየተከታተሉ ከደቂቃዎች በኋላ ጮክ ያለ ድምጽ ሜርሲ ሲል ሰማሁኝ። አንዳቸው ነው እንደሆነ ብዬ በሩጫ ወደ እነሱ ሄድኩኝ። በድጋሜ አረ ሜርሲ አለ። በጣም ደነገጥኩኝ። ፍጥነቴን ጨምሬ ሮጥኩኝ። ስደርስ ሁሉም ከመኪናው ጀርባ ቆመው ይስቃሉ። የታለ? ምን አይተሽ ነው አለ ባባ። ምን እየቀለዳችሁ ነው? እሱ እኮ ነው የጻፈው፣ ከኋላው እኮ ነበረ። አላመናችሁኝም እያልኩኝ በጩኸት መናገር ጀመርኩኝ። ወደ መኪናው እያመራው ስደርስ ግን ከኋላው ላይ ምንም አልነበረም። ሁሉም ክስተት በቅርበት ርቀት ሆኜ ተከታትያለሁ። ጽሑፉንም ጭምር አንብቤዋለሁ። ግን አሁን የለም። ይህ ሰውዬ ከገመትኩት በላይ አስፈሪና እንግዳ ሰው ነው። እንዴት በምን አይነት ቅጽበት አጠፋው? አሁን እኮ ነበር አልኳቸው በግርምትና በፍራቻ ውስጥ ሆኜ። ተረጋጊ ሜርሲዬ፣ ጭንቀትሽ የፈጠረው ነገር ነው። ሰውየው ለምን እኛ ጋር ይመጣል? ምን ያገናኘናል? አለች ቅድስቴ። አዎ ሜርሲ፣ ቅድስት ልክ ነች። ራስሽን አረጋጊ፣ እረፍት አድርጊ። ሁሉም ሰላም ነው አለ ባባ። እኔ ያየሁትን አይቻለሁ። ከመሬት ተነስቼ እንደዚህ ልላችሁ አልችልም። እብድ አይደለሁም አልኳቸው በንዴት ስሜት ውስጥ ሆኜ። እሺ ምን እናድርግ አለች ባርሳ። ከዚህ ቦታ እንሂድ፣ ከዚህ በላይ እዚህ አካባቢ ላይ መቆየት አልፈልግም ብዬ መለስኩላቸው። አረ ሜርሲ ብሎ የቅድስት ጓደኛ ወሬውን ሊጀምር ሲል ስልክ የጠራ። ከኋላ ኪስ ያወጣሁት ምንም አይነት ድምጽ እንዳታሰሙ አባቢ ነው አልኳቸው። ትዕዛዜን መቀበላቸውን በአንገታቸው ንቅናቄ ገለጹልኝ። ሄሎ የኔ አባት አልኩኝ። የኔ ሜርሲ እንዴት ነሽልኝ ልጄ? እስካሁን ሳትደውይ በሰላም ነው አለኝ። አዎ የኔ አባት ተኝቼ ስለነበር ነው አልኩኝ። ደረሳችሁ እንዴ ነው ወይስ ሌላ ቦታ ቆይታችሁ ለመሄድ አሰባችሁ ነው ብሎ ጠየቀኝ። አንዳንድ ቦታዎችን እያየን እንረፍ ተባብለን ነው የኔ አባት። እናቴስ እንዴት ነች አልኩኝ። ከዚህ በላይ ሌላ ውሸት ላለመጨመር አጠገቤ ነች አውሪያት ብሎ ወደ ማሚ መራኝ። የኔ ውድ ልጅ እንዴት ነሽልኝ? ምግብ በላሽ አለችኝ የምትሳሳልኝ እናቴ። የኔ እናት እስካሁን አራበኝም ሰላም እያለው አልኳትኝ። ደህና ነኝ የኔ ልጅ፣ ራስሽን ጠብቂ፣ ደግሞ ቶሎ ቶሎ ደዊ፣ ጊዜሽን እንዳልሻማብሽ፣ ወደ ጓደኞች ተመለሺ፣ ሰላም ተመለሽልኝ የኔ ውድ ልጅ አለች። እሺ የኔ እናት አባቴን ቻው በይልኝ፣ እወዳቸዋለሁ ብዬ ዘጋሁትኝ። ለደቂቃም ቢሆን የነበርኩበትን ስሜት እነማሚ ያስረስተውኛል።
ከዚህ ቦታ አንሄድም አልኳቸው። አሁን ሰዓቱም እየሄደ ነው። ወደ ከተማውም ሲመሽ ነው የምንደርሰው። ሳናያት ከምንተኛ ነገ በጠዋት እንሂድ አለ ባባ። እሺ ግን አንድ ችግር ቢፈጠርና የሆነ ሰው የሆነ ነገር ቢሆን እኔ እንሂድ ማለቴን እንዳትረሱ። እኔ ለእናንተ ስሜት ብዬ እንጂ መቆየት ፈልጌ አይደለም ቆየው አልኳቸው። እናመሰግናለን ሜርስዬ ብላ ባርሰናይት ጉንጬ ሳመችኝ። ከዛ ሁሉም ወደ ጫካው ውስጥ ማምራት ጀመሩ። እኔ እዛው ቆምኩኝ። ነይ እንጂ አለኝ ባባ። እሺ ትንሽ ደቂቃ ብቻ ይልሁን አልኩት። እሺ ግን ብዙም አትቆይ እንዳታሳስቢኝ ብሎ ወደ ውስጥ አመራ። ወደ አስፓልቱ ተጠጋሁኝ። ግራና ቀኙን አየሁት። ምንም አይነት መኪና ሆነ ሰው የለም። አስፓልቱ በግራና በቀኝ በዛፍ የተከበበ ነው። ጫካውን የያዘው ስፋት ደግሞ እጅግ ሰፊ ነው። ፀሐይ ያዘቀዘቀች ነበርና ብርሃኗ ለዘብ ብሎ ደስ የሚል ቀልብን የሚገዛ ነው። ቀስ እያልኩኝ በወጣንበት አቅጣጫ ወክ ማድረግ ጀመርኩኝ። ኤርፎን ሰክቼ መዝሙር እያዳመጥኩ ትንሽ እንደተራመድኩኝ እኔ ባለውበት ተቃራኒ ከአስፓልት ማዶ የወደቀ ታፔላ ተመለከትኩኝ። አስፓልቱን አቋርጬ ወደዛ መራሁኝ። አነሳሁትኝ፣ ግን ጭቃ ላዩ ላይ ደርቆበት ስለነበር ምን እንደሚል ለመለየት ይቸግራል። በእንጨት ማጽዳት ጀመርኩኝ። በቀይ የተጻፈ ጽሑፍ ይታየኛል፣ ግን መለየት አልቻልኩም። አሁንም ደጋግሜ ያጸዳሁትኝ። ግልጽ ሆኖ ታየኝ። የሙዝ ጫካ የሚል ነበር። እኔም አነበብኩት። ወዲያውኑ ከፊት ለፊት ያለው ጫካ ውስጥ ስቅጥጥ የሚል ቀጭን የሴት ድምጽ ጩኸት ሰማሁኝ። ታፔላውን ጥዬ እየሮጥኩኝ አስፓልቱን ልሻገር ስል ከየት መጣ ሳልል መኪና ሳተኝ። ቀልቤን የገፈፈኝ እጅግ ፍጥነት ነበረው። እሱን አልፌ ከተሻገርኩ በኋላ ወደ ጓደኞቼ መሮጥ ጀመርኩኝ። ከበስተኋላዬ የመኪና ድምጽ ሰማው። ሩጬን አቆምኩና ዞር ያየሁት ሰውየው ነበረ። በፍጣጣ አይኖቹ ገላምጦኝ እኔን ወደ ሳቴን መኪና ፍጥነቱን ጨምሮ ተከተለው። ይህ ሰውዬ የሆነ ነፍሰ በላ መሆን አለበት ብዬ አሰብኩኝ። ወዲያውኑ ወደ ጓደኞቼ አመራሁኝ። ብነግራቸው ስለማይረዱኝ ዝም አልኩኝ። ሜርስዬ ቆየሽ እኮ አለች ቅድስቴ። ትንሽ ልሩጥ ብዬ ነው አልኩኝ። ትንፋሼ ቁርጥ ቁርጥ እያለ ነይ አረፍ በይ ብሎ ባባ ወደ ምንጣፉ ጋበዘኝ። ልብስ ልቀይር፣ የኔ ድንኳን የቱ ነው አልኳቸው። መሀል ላይ ያለው ነው ሜርስዬ፣ ብቻሽን ከዳር ከምትሆኚ ብለን ነው አለች ባርሰናይት መወዳት ጓደኛዬ። እሺ እኔ ባርሳ አልኩኝ። ወደ ትንሿ ድንኳን ያመራሁኝ። ፀሐይ ባዘቀዘቀች ቁጥር ነፍሴ ይጨነቃል። ያ ሰውዬ የእጅ ባትሪ እያበራ ወደኛ የሚመጣ ሰው ከሩቅ ተመለከትኩኝ። ከዛም ወደ ድንኳኔ መግባቴን ትቼ ዘፈኑን አጠፋሁትና ወደኛ አቅጣጫ ሰው እየመጣ መሆኑን ነገርኳቸው። ምን አባቱ ነው የሚያስመጣው አለ ባባ። ዝም በል፣ ቅድምም ያንን መኪና ተናግራችሁት ነው የሚከታተለን፣ አሁን ደግሞ ድጋሜ ትናገሩታላችሁ ብዬ በተናደደ ስሜት ውስጥ ሆኜ ተቆጣሁኝ። ለማንኛውም መሳሪያ ይያዝ ብሎ ባባ ወደ ድንኳኑ ገባ። እነ ቅድስቴ በጣም ደንግጧል። ፍራቻቸው ከፊታቸው ላይ ይነበባል። መብራቱ እየቀረበ መጣ። ለመሞቅ ብለን ያነደርነው እሳት አቅጣጫ ጠቋሚ እንደሆነ ተረዳው። ከዛም በውሃ ጠፋውትኝ። ሁላችንም አንድ ቦታ ላይ ቆምን። ጫካው ጸጥ አለ። አንዳች ድምጽ አይሰማም። ጭንቅ ውስጥ ሆነናል። በድንገት ወደኛ የመጣ የነበረው መብራት ደብዛው ጠፋ። ምንም የተዋጠልን ነገር የለም። ባለንበት እንድንቀመጥ ነገርኳቸው። አሁን ከምሽቱ 2 ሰዓት አካባቢ ነው። ከትንፋሻችን ውጪ የማንም ድምጽ አይሰማም። ጸጥ እንዳልን ረዘም ያለ ደቂቃ ተቆጠረ። ከግራ ከቀኝ እያማተርን ባክሽ ማንም የለም እኛ ብቻ ነን ከማለቱ የቅድስት ጓደኛ የእጅ ባትሪው ወደኛ አቅጣጫ በረጅሙ ተለቀቀ። አሁን የባሰ ጭንቅ ውስጥ ገባን። ትንሽ ተረጋግተን ነበር። የቅድስትን ጓደኛ ምን ያህል እንደጠላሁት ከበፊትም ቀልብ ያወደውም ነበር። የሚነገርህን ብትሰማ ትሞታለህ አልኩትኝ። ይቅርታ ሜርስዬ ብሎ ወሬውን ሊቀጥል ሲል በቃ ብዬ አቋረጥኩት። ባትሪው ድንኳኖቻችን ላይ እያበራ ነው። ሰውየው እየተጠጋን ነው። ግን ድንኳኖቹ ጥቁርና የሚያንጸባርቁ መሆናቸው ድንኳን አይመስላቸውም፣ ድንጋይ እንጂ። ለዛም ይመስለኛል ባለ ባትሪው ሰው ትኩረት ያልሰጣቸው። ባትሪው አሁንም በድጋሚ ጠፋ። ብቻ የሆነ ሰው በዙሪያችን እየተፈታተነ እንደሆነ ይሰማኛል። ያ ባለ መኪና ሳስታውሰው ይከነክነኛል። ከሱ ውጪ ማንም አይሆንም። እዚህ ቦታ ላይ ከሱ ውጪ ያየን የለም። እኛም ከሱ ውጪ የተናገርነው የለም። በገዛ አንደበታችን ራሳችን ላይ ገዳይ ገዛን። ነክቶ የማለዳዋ የፀሐይ ወገግታ፣ የማይሰለችን የአዋፋት ዝማሬ፣ የጠዋቱ የአየር ቅዝቃዜ ደግሜ ስለማላያቸው ናፈቁኝ። የኔ ጊዜ የዛሬዋ ምሽት ነች፣ ነገ የኔ አይደለችም እያልኩኝ ከራሴ ጋር ማውራት ጀመርኩኝ። ሜርስዬ ካሁን በኋላ የሚመጣ አይመስለኝም ሄዷል አለች ባርሰናይት ዝግ ባለ ሹክሹክታ። ሰውየው ሊሄድ ይችላል፣ ግን ምሽቱን እንደዚህ እየተጠባበቅን ማሳለፍ አለብን አልኩኝ ለሁላችንም ደህንነት አስቤ። ግን ማን ሊሆን ይችላል ብላ ጠየቀች ቅድስቴ። ቀን ላይ የወደቀው መኪና የሚያነሳው ሹፌር ተናግረነው ነበር፣ ከሱ ውጪ ማንም አይሆንም ብዬ መለስኩላቸው። ሜርሲ ያን ያህል እኮ የሚያስከፋ ንግግር አይደለም የተናገርነው። ከተማ ውስጥ እኮ ከዚህ ባሰ እላፊ እንናገራለን
አለ ባባ በተጨነቀና ራሱን በወቀሳ ስሜት ውስጥ አስገብቶ። ይህ ሰውዬ ግን ንግግርን እንዴት እንደሚረዳ ባላቅም በትንሽ ነገር የሚቆጣ አይነት ሰው ይመስለኛል አለች የኔ ውድ ጓደኛ ባርሰናይት። ልክ ነሽ ባርሳ፣ እኔም እንደዛ ነው ማስበው ብዬ ሐሳቧን ደገፍኩላት። አንድ ነገር ግን ገርሞኛል። ያ ሰውዬ መጥፎና ገዳይ መሆኑን ጓደኞቼ ማመናቸው። የጭንቅ ጊዜ ምን ነው በሰላሙ ሰዓት ያልኳቸውን ሰምተው ከዚህ ቦታ በሄድን ነበር። አሁን ከረፈደ በኋላ ቢያውቁትም ባያውቁትም ምንም ጥቅም አይኖረውም። ጅብ ከሄደ ውሻ ጮኸ አልኩኝ በሆዴ። እዛው እንደተቀመጥን ደቂቃዎች ሰዓትን ወለዱ። የጫካው ቅዝቃዜ እጅግ እየጨመረ መጣ። ጣቶቼ እስከማይታዘዙ ድረስ በብርድ ቆረፈዱ። እረ ይበርዳል፣ ወደ ውስጥ እንግባ አለች ባርሰናይት። አይሆንም፣ ከተነጣጠልን ለጥቃት እንመቻለን። አብረን ብንሆን ለኛ መልካም ነው ብዬ በሐሳቧ አለመስማማቴን ገለጽኩላትኝ። በርዶኝ እኮ ነው ሜርሲዬ፣ ግን እሺ በቃ እዚሁ እንሁን አለች ባርሳም። እሽ ዝም በሉ ቆይ አልኳቸው። ረጋ ብሎ በቀስታ የሚራመድ የእግር ኮቴ ይሰማኛል። ባባ ሽጉጡን አቀባበለ መስለኛል። ሰውየው ከድንኳናችን ጀርባ ነው። ነፍሴ ተጨነቀች። ልቤ አካሌን ቀዶ እስኪወጣ መምታት ጀመረ። ላቤ ልብሴን እስኪያረጥበው እንደ ጉድ ይወርዳል። እጅና እግሬ አቅማተው ይብረከረካሉ። መላ ሰውነቴ ደክሟል። የማን ስልክ እንደሆነ እንጃ ከተቀመጥንበት ቦታ ጮኸ። ወዲያውኑ በእኔ አቅጣጫ በኩል እኔ ያየሁትን ባለ መኪና መጥረቢያውን ይዞ ፊት ለፊት ቆመ። በሚዘገንን ሳቅ ከት ብሎ ሳቀ። በዚህ ጊዜ አመልጥ እንደው ብዬ ከእርምጃ ያልተናነሰ ሩጫ ጀመርኩኝ። እነ ባርሳ ባሉበት ቦታ ዝም ብለው ተቀምጠዋል። ሰውየው እነሱን ትቶ ወደኔ መጣ። ከዛን ጸጉሬን ይዞ መሬት ለመሬት ጎተተኝ። ወዲያውኑ ጸጉሬን ለቆ ግራ እግሬን ጉልበቴ ጋር ረግጦ ከጉልበቴ በታች ያለውን እግሬን ቆርጠው መጥረቢያውን ከፍ አደረገ። ጓደኞቼ እርዱኝ እያልኩኝ ብጮህም አንዳቸውም ንቅንቅ አላሉም። እጅግ ኃይል በተሞላበት አሰነዛዘር ወደ ላይ ያነሳውን መጥረቢያ ወደ እግሬ ሰደደው። ሜርሲ ሜርሲ፣ አረ ሜርሲ የሚል ድምጽ በሰመመን ይሰማኛል። ወዲያውኑ ውሃ ፊቴን ነካኝ። ድንብርብር ብዬ ነቃሁኝ። አይዞሽ ሜርሲ ተረጋጊ ያለችኝ ባርሰናይት አንገቴን ከግራ ወደ ቀኝ እያመላለስኩኝ ድንኳኑን ቃኘሁት። እግሬን ሰድጄ ግራ እግሬን አየሁት። ምንም አልሆንኩም። ከሰኮንዶች ውዝግብግብ በኋላ ወደ ራሴ ተመለስኩኝ። ያ ሁሉ ጭንቅና ሰቀቀን ለካ ቅዠት ነበረ። ኡፍ የኔ ፈጣሪ አመሰግናለሁ አልኩኝ። ምን ሆነሽ ነው ግን እንደዚህ በላብ እስክትረጥቢ ድረስ አለችኝ ባርሳም። ዊ ባርስዬ ቅዠት እንዳይመስልሽ፣ እናንተ ደህና ናችሁ አልኳት። አዎ ደህና ነን። ምግብ ልትበይ እንደገባሽ በዛው ስትቀሪ ሊሽ ብዬ ስመጣ እየተፈራገጭ ሳይሽ ደንግጬ ነው አለችኝ። እንኳን መጣሽልኝ የኔ ባርሳም፣ ከዚህ የሰመመን ቅዠት ገላገልሽኝ ብዬ እቅፍ አድርጌ ሳምኳትኝ። በቃ ተረጋጊና ተቀላቀይም ብላኝ ከድንኳን የወጣች። የሚገርመው የምበላውን ምግብ እንኳን አልከደንኩትም ነበር። ጋደም ብዬ ስልኬን ስጎረጉር በዛው ተኝቻለሁ ለካ። አሁን ያ ሰውዬ ይበልጥ ያስፈራኝ ጀመር። ቅዝቃዜ ስለነበር ወፈር ያለው ሹራብ ለብሼ ከድንኳን የወጣሁኝ። ወንዶቹ እሳቱን እያቀጣጠሉ ነው። ሴቶቹ በየፊናቸው የሚበላና የሚጠጣ እየዘጋጁ ነው። በእኔ ድንኳን ትይዩ ውሃው አጠገብ ድንጋዩ ላይ ተቀመጥኩ። ነይ ሜርሲዬ ተቀላቀይን እንጂ አለ ባባ። እሺ ባባ ትንሽ አረፍ ልበልና መጣለሁ ብዬ እዛው ቁጭ አልኩኝ። እሳቱ መንደድ ጀመረ። የሳለ ጮክ ብሎ የቅድስት ጓደኛ እሳቱ ሲነድ የጫካ ውበት የባሰ ደመቀ። ሰማዩ ጠቋቁሮ ነገን እየተጣራ ነው። ከዋክብቱ የነገን ቀን እንኳን ደህና መጣህ የሚል አቀባበል ሊያደርጉ ይመስለኛል። በረድፍ ተደርድረዋል። ጨረቃም ግማሽ ቅርጿን ይዛ አብራቸው የውበት ፈርጦናለች። ከዛ የቅዠት ሰመመን በኋላ ተፈጥሮ አረጋጋችኝ። ቃል ሳታወጣ አወራችኝ። አሁን ጥሩ ስሜት ላይ ነኝ። ወደ ጓደኞቼ ጋር ሄጄ ተቀላቀልኩኝ። ወደ እሳቱ ጠጋ ብዬ እጄን አስጠጋሁት። መሞቅ ጀመርኩኝ። አሁን ሁሉም ሰላም ነው። ግን እና አባቢ ጋር አልደወልኩም። ምንም ማድረግ አልቻልኩም። በአካባቢው ምንም አይነት የኔትወርክ ሽፋን የለም። አሁንም ቢሆን እጠራጠራለሁ። ማለት ያ ሰውዬ የመጣ ይመስለኛል። አንገቴን እያሰገኩኝ ቢሆን ግራና ቀኙን በአይኔ እያማተርኩ ያለው። ጓደኞቼ ግን ያለምንም ሐሳብ እየተጫወቱ ነው። እቤት ግዴታ መደወል እንዳለብኝ እርግጥ ነው። ወደ ድንኳን የተመለስኩና ስልክና ባትሪ ይዤ ወጣሁኝ። ወዴት ነው ብላ ቅድስቴ ጠየቀችኝ። ለሽንት ነው ቅድስቴ ብያት ወደፊት አመራሁኝ። እንከተልሽ እንዴ ሜርሲ አለ ባባ። ርቅ ያልሄድም አመሰግናለሁ ብዬ መንገዴን ቀጠልኩኝ። አቅጣጫዬን ወደ ጫካው በገባሁበት መንገድ በኩል አድርጌ ግራ ቀኙን በባትሪ ብርሃን እየቃኘሁ ጉዞን ጀመርኩ። ትንሽ ከድንኳኑ ርቄ እንደተራመድኩኝ ከኋላዬ በኩል ከቀኝ ወደ ግራ የሆነ ነገር በነፋስ ፍጥነት እልፍ አለ። ወዲያውኑ ዞሬ በሄድኩበት አቅጣጫ ባትሪውን አበራው። ግን ምንም ነገር የለም። ለሰኮንዶች ጸጥ ብዬ ቆምኩኝ። ባትሪውን አጠፋሁት። ሙሉ ጫካው ድቅድቅ ጨለማ ወርሶታል። ቀስ ብዬ በአንድ እጄ መሬቱን ተደግፌ ቁጭ አልኩኝ። ጫካው ጸጥ ብሏል። ኮሽ የሚል ነገር የማይሰማም። በፍርሃት ላብ እየጠመቀኝ ነው።
ከፊቴ ላይ የላብ ዘለላ ቅጠሉ ላይ ሲወድቅ ይሰማኛል። ወደ ድንኳናችን ስመለከት የእሳቱ ነበልባል በጨረፍታ ይታየኛል። ሙሉ ትኩረቴን ሰብስቤ የሚፈጠረውን ነገር ብጠባበቅም ምንም ጠብ የሚል ነገር አልነበረም። ከተቀመጥኩበት ቀስ ብዬ ተነሳው። እግሬን ሳላንቀሳቅስ በአንገቴ ነቅንቄ ዙሪያዬን አየሁኝ። የሚታይ ነገር ባይኖርም እንኳን አንዳች ነገር እንደሌለ ልብ ያረጋገጠልኝ። ከዛም ጉዞዬን ለመጀመር ባትሪውን ሳበራ ከፊት ለፊቴ ሙሉ በሙሉ ከእግር እስከ ራሱ ጥቁር በጥቁር ለብሶ ጀርባውን ለኔ ሰጥቶ አንድ ሰው ቆሞ አየሁኝ። የምሆነው የማረጋው ጠፋኝ። ተርበተበትኩኝ። መጮህ እየፈለኩ አልቻልኩም። መሮጥ እየፈለኩ እግሬ ከዳኝ። ብቻ ባትሪውን ከሱ ላይ አነጣጥሬ ዝም ብዬ ቆምኩኝ። ላቤ እንደ ጉድ ይወርዳል። ሰውነቴ ግሏል። አተነፋፈሴ ተቀይሯል። እንደውም መተንፈስ እየተሳነኝ ነው። ከፊት ለፊት የቆመው ሰው አንገቱን ወደኔ ማዞር ጀመረ። ውድ የቻናሌ ተከታታዮች ለዛሬ ይዤላችሁ የመጣሁት የጠፋው ሬሳ የተሰኘው ልብ አንጠልጣይ ታሪክ ይህንን ይመስል ነበረ። በቀጣይ ሳምንት ክፍል 2 ይዤላችሁ እመጣለሁ። እስከዛው ድረስ ቸር ሰንብቱ።